ቤተሰብ ሩት እንደኔ ሐሳብ እህትሽ ልክ ነች። እንደኔ ሐሳብ እንዴት አትሉ? ምክንያቱም ትንሽ ጊዜ ከአይኑ አብርሽ ያው ይወድሻል፣ ግን ደግሞ ማመን አይፈልግም። እንዲያምን ትንሽ እንዲያላዘን ምናምን ምን እናረጋለን? ያው ልምከርሽና ምን ታረጊያለሽ መሰለሽ? ልጅሽንም አንቺም ይዘሽ ትንሽ ጠፋ ከአብርሽ ነው እንጂ ከኛ አይደለም። እሺ ጠፋ ስትይ ይናፍቅሻል፣ ትናፍቂያለሽ ማለት ትናፍቂያለሽ ምናምን በቃ። ሰላም ሰላም፣ ውድና የተከበራችሁ የዩቲዩብ ፋሚሊ እንደምናችሁ፣ ደህና ናችሁ? አለን እግዚአብሔር ይመስገን፣ እኛ በጣም ደህና ነን። እንግዲህ ዛሬ መጥቼላችኋለሁ የዮርዲ ቤተሰቦች እና ወዳችኋለሁ። የሌሎቹንም ወዳችኋለሁ በእርግጥ ግን ደግሞ ትላለ እና ለማንኛውም ቤተሰብ ሰብስክራይብ ማድረጋችሁ እንዳትረሱ። ሰብስክራይብ ያላረጋችሁ ላይክ አድርጉ፣ ሼር አድርጉ። ይሄን ቪዲዮ ሼር አድርጉልን፣ ሐሳባችሁን ኮሜንት ላይ ጻፉልን። ቪዲዮአችን ቫይራል እንዲወጣ ገብታችሁ ቪዲዮአችንን እዩልን። በጣም ነው የምንወዳችሁ እና ቤተሰብ ዛሬ የተለቀቀውን ቪዲዮ አይታችሁታል ብዬ ተስፋ አደርጋለሁ። ከዛ በፊት ግን ጠፍተሻል ዮርዲ ምን ሆነሽ ነው ምናምን ብላችሁ ብዙዎቻችሁ ጠየቃችሁኝ ነበረ። ግን ደግሞ በቃ አልተመቸኝም። ለዛ ነው በእናንተ የሚጨክን አንጀት እንደሌለኝ ታውቃላችሁ። ስላልተመቸኝ ነው። እንግዲህ ሲመቸኝ ብቅ እላችኋለሁ። አሁን በኋላ ይመቸኛል ብዬ ተስፋ አደርጋለሁ እና ቤተሰብ የማታ የተለቀቀውን ቪዲዮ አይታችሁታል ብዬ ተስፋ አደርጋለሁ። የሩታ እህት ቤትም ቪዲዮ ተለቋል። ብቻ ብዙ ቦታ ቪዲዮ ተለቋል። ሄርሜላ ጋርም ተለቋል ምናምን እና በቃ በዚሁ ሳደንቅ ማለፍ ማልፈልገው ሰው አለ። የአብርሽ ታላቅ ወንድም በጣም አድናቂ ነኝ። የምሬ ነው። በጣም ነው የማደንቀው። ማለት በጣም ጎበዝ ሰው ነው። በጣም ትሁት ነው ምናምን እርጋታው ምናምን በጣም ደስ ይላል። በቃ የሆነ እንደሱ አይነት ሰው ቢሆን በነሩታ ህይወት ውስጥ እንደሱ አይነት ሰው ቢኖር ኖሮ እነሩታ እስካሁን ይታረቁ ነበረ። እኔ አንድ የተናገረው ነገር በጣም ነው ደስ ያለኝ። ማለት አይታችሁ ከሆነ ምንድነው ያለው? አብርሽ ጋም ሩታ ጋም ሄዶ ራሳችሁን እዩ ብሏል። አዎ ልክ ነው፣ ራሳቸውን ማየት አለባቸው። ምክንያቱም የተናገረው ነገር ልክ ነው። አሁን ለምሳሌ የአብርሽ እህቶች አሉ፣ የሩታ እህቶች አሉ፣ እንደገና እነ ፈረንጁ እነ ሄርሜላ ብዙ አይነት ሰው አለ። ያን ሁሉ ሰው እየመጣ ሩታን እንደዚህ ይላታል። አብርሽን ሄዶ እንደዚህ ይላዋል። ሁሉም የራሱን ማለት የሁላችንም ሐሳብ እኮ የተለያየ ነው። የሚመሳሰል ማለት የሁላችንም አንድ ሐሳብ አይደለም፣ ይለያያል። ያን ሐሳብ ግን ደግሞ ያን ሐሳብ ሁሉም እየሄደ እነሱ ላይ ሲያንጸባርቅ ምን ሲል በቃ ትዳራቸው ራሱ አደጋ ላይ እንዲገባ የሆነው በዚህ ምክንያት ነው ብዬ ነው ማምነው እንደኔና። ግን ደግሞ አብርሽ ጥፋቴ የቱ ጋ ነው ሰተቴ የቱ ጋ ነው ብሎ ቆም ብሎ ራሱን ቢያይኖሩ ይሄን ያህል ደረጃ አይደርሱም ነበረ። እንደዚህ አስተዋይ ትላልቅ ሰው በትዳራችሁ መሃል ቢኖር ኖሮ በቃ እስካሁን ታርቃችሁ ነበር ሲጀመር። ግን ደግሞ ሁሉም ብቻ ይሁን። ለማንኛውም ቤተሰብ ሄርሜላንም ማለት ሄርሜላ ከዚህ በፊት ብዙ ሰው አውርቷታል ምናምን፣ ብዙ ሰው ተናግሯታል። ሁሉም እየሄደ እኔ ላይ ነው የሚደፈድፈው አለች። ጥፋተኛዋ ያው አንቺ ስለሆንሽ ነው። እሱ በምክርም መልክ አድርጎ ነግሮሻል። ከሰማሹ እንደ መምከርም አድርጎ ነግሮሻል። ማለት በትህትና እሺ፣ እስካሁን እየመጡ ሰዎች አንቺ ላይ ጓያሉ ምናምን ነው። ግን ደግሞ እሺ አሁን ረጋ ባለ አይነት መንፈስ ነግሮሻል። እሱ ሴት ነሽና በቃ ብሎሻል እኮ ብዙ ነገር ነግሮሻል። እኛ መድገም አይጠበቅብንም። ራስሽን ለማየት ሞክሪ። እንዳያለውም አብርሽ በጣም ነው የሚወዳት ሩትን፣ ያስታውቅበታል ምናምን። አሁን ሩት ፈቅዳለት እሺ ብላ ምናምን ድጋሚ ቢመለስ ማለት ተመለስ ብትለው የሚመለስ አይነት ሰው ነው። ከዚህ በፊትም አሳይታሻለች፣ አይተሻል ሄርሜላ ማለት ነው። ያን ነገር ሁሉ አሁን አንቺ ለምሳሌ ከዚህ በኋላም ብዙ ጊዜ ሊሆን ይችላል እንደዚህ የሆነ የሚቀጥል ከሆነ አሁን እንትን ማይሉ ከሆነ እንደዚህ የሆነ የሚቀጥል ከሆነ አንቺ ከአብርሽ ስራ አጠፊም አብርሽ ወይሽ አይልሽ ወይም ቢያል አይልሽ ማለት እርግጥ የሆነ መልስ አይሰጥሽ፣ ጸጥ ብላችሁ ትሄዳላችሁ ህይወት ምናምን። ምናልባት የሆነ ቀን ሊታረቁ ይችላሉ እነሱ ማለት ነው በዛን ታይም። ወይ ደግሞ አልፈልግሽም ይልሽ ይችላል። አንቺ ብዙ ዘመን ከሱ ጋር እንደዚህ የሆንሽ ኖረሽ አልፈልግም ሲልሽ ለወደፊትሽ አስቢ። አሁን ላይ ያለሽው
ማለት ደስ ሊልሽ ይችላል፣ ተስፋ ሊኖርሽ ይችላል ምናምን፣ ግን ወደፊት ለህይወትሽ ጥሩ አይደለም ምናምን። ሴት ልጅ ነሽ፣ እድሜ የሚባል ነገር አለ፣ ብዙ ነገር አለ ምናምንና ለራስሽ አስቢ ሄርሜላ። ብዙ ጊዜ ብለንሻል፣ ብዙ ጊዜ መክረንሻል፣ ግን ያው እስቲ ረጋ ባለ መንፈስ እስቲ በቃ ማለት ለአንቺ መልካም እንዳሰበ ሰው አድርገሽ ይሄንና ለራስሽ አስቢ። ታይ ኦኬ አብርሽ ያለ እኮ ነው እልህ ተጋብቶ ሊሆን ይችላል ብሏልም ደግሞ በእልህ የሚሆን ነገር አይደለም ትዳር። በእርግጥ ግን ደግሞ እሷም እልህ ተያይዛ እኔም እልህ ተያይዤ ያለው ነገር አልተዋጠልኝም። ግን ደግሞ ሩት ደግሞ እኔ እልህ አልተያዝኩም አለች። ለማንኛውም ሄርሜላ ራስሽን እንላለን። ያው ከሰማሹ በጣም የሚጠቅም ምክር ነው የመከረሽ። ብዙ ማስተዋል ያለብሽን ነገሮች ነው እየነገረሽ ያለው እና ፈረንጁ ጋር እንሄድና ፈረንጁ ጋር ስንሄድ ደግሞ አብርሃም እንትን ነው ምን መሰለክ፣ ጓደኞች ናቸው። ከዚህ በፊት ታውቃቸዋለህ፣ እንደዚህ እንደማያደርጉ ከኛ ይልቅ አንተ ትቀርባቸዋለህ፣ ታውቃቸዋለህ። እንዴት ያው አይደለም ጓደኛ ይቀርና አሁን ላይ ሰው እኮ ነው ይታዘናል። ለብር ብለው እንደዚህ የሚያደርጉ አይነት ሰዎች አይደሉም። እስካሁን ካየናቸው ቪዲዮዎች አንፃር ምናምን ከምናያቸው ከነ ፈረንጁ ባህሪ አንፃር ጓደኝነት ትልቅ ነገር ነውና ቤተሰብ ጓደኝነታቸውን በብር የሚለውጡ አይነት ሰዎች አይደሉም። ለአንተ ክፉ አስበው አይደለም። እስቲ ለማስተዋል ሞክር፣ ቆም ብለህ እስቲ ሁሌ ነው የምንልህ፣ ግን አንተ የምትሰማ አይነት ሰው አይደለህም። ማለት ህይወትህን እኮ ያበላሹ ያሉት እና አቤል እነ ብሩክ እነ ሄርሜላ ናቸው እንጂ ማለት ጓደኞችህን ወዳጆችህን ጠላቴ ያልካቸው ጠላቶችህን ደግሞ ወዳጄ ያለክ ሰው ነህ አንተ አሁን በዚህ ሰዓት። ምክንያቱም የእናንተ ትዳር ሰላም እንዲሆን እናንተን ለማስታረቅ በጣም ብዙ ርቀት ሄደዋል። በጣም ብዙ እንትን ምናምን ሄደዋል ማለት ብዙ ርቀት ሄደዋል። ለአንተ ትዳር ሲሉክ መነካካት ከሌለባቸው ሰው ጋር ጓደኞቻቸው ካሉት ሰው ጋር ተጣልተዋል። ከብዙ ነገር ጋር ተጋጭተዋል። ለአንተ ለትዳርህ ሲሉ የጓደኝነታቸውን እየተወጡ ነውና፣ ግን ደግሞ አንተ ወደ ክፉ ነገር መውሰድ የለብህም። በጣም መልካም ሰው ነው። ምክንያቱም ብታይ ተመለስ እኮ ነው ያሉት እነሱ። ተመለስ፣ ይሄ በቃ አስቸጋሪ ባህሪህን ተው እያሉ ነው እንጂ ሌላ ነገር እያሉ አይደለም። እና ቤተሰብ አብርሻ ለማሰብ አንዳንድ ነገሮችን ለማስተዋል ለማሰብ ሞክር እንላለን። እና ቤተሰብ አብርሽ ያው እነሱን እንትን ለማለት ሞክር፣ ለማስተዋል ሞክር። እነሱ አንተ ትዳር ብዙ ነገር እያረጉ ያሉ ብዙ ማለት በጣም እየተጣሉ እየተሟገቱልክ ያሉ ሰዎች ናቸው። ከዛም በላይ ለሚስትክ ያው ከዚህ ቀደም ቢሆን እንዳልከው ለሩታ ጥሩ ነገር የምታስብላት ከሆነ እነሱ ለሩታ መልካም ነገር የወንድምነታቸውን የጓደኝነታቸውን እያረጉ ያሉ ሰው ነውና እንደውም ጨምረ ብታመሰግናቸው ምናምን ያው የምትወዳት ከሆነ ማለት ብዙ ብቸኝነት እንዳይሰማት ምናምን የወንድምነት ብቻ ብዙ ፍቅር ለሩታ አሳይተዋታልና በቃ አመስግናቸው ጨምረ። በጣም ምርጥ ሰዎች ናቸው። እነሱ በገንዘብ የሚታለሉ አይነት ሰዎች አይደሉም። እንዳለው ፈረንጁ ልጅ ነው፣ ወጣት ነው ገና ማለት ሰርተው ራሳቸውን መለወጥ የሚችሉ ሰዎች ናቸው። ለማይረባ ነገር ብለው የሰው ሕይወት የሚያበላሹ አይነት ሰው አይመስሉኝም። እና የሩታ እህት ቤትም የተለቀቀውን ቪዲዮ አይታችሁታል ብዬ ተስፋ አደርጋለሁ። ቤተሰብ ሩት እንደኔ ሀሳብ እህትሽ ልክ ነች። እንደኔ ሀሳብ እንዴት አትሉ? ምክንያቱም ትንሽ ጊዜ ከአይኑ አብርሽ ያው ይወድሻል፣ ግን ደግሞ ማመን አይፈልግም። እንዲያምን ትንሽ እንዲያላዝን ምናምን ምን እናረጋለን? ያው ልምከርሽና ምን ታረጊያለሽ መሰለሽ? ልጅሽንም አንቺም ይዘሽ ትንሽ ጠፋ ከአብርሽ ነው እንጂ ከኛ አይደለም። እሺ ጠፋ ስትይ ይናፍቅሻል፣ ትናፍቂያለሽ ማለት ትናፍቂያለሽ ምናምን በቃ እንደገና እንትን ይላል። አሁን በልጁም እያሳበበ በብዙ ነገር እያሳበበ አንቺንም እያየሽ ነው፣ ልዑልንም እንደዛው። እና ከልዑል ጋር ትንሽ አራርቂያቸውና እስቲ ከተመለሰ አንዳንዴ እኮ
መከር በሚያደርግ ነገር በቃ አሁን ለምሳሌ የሆነ የምወደውን ነገር ሳጣ ይደብረኛል። ልጁን ይወዳል፣ ሚስቱን ይወዳል። እሱ የሆነ አብሾ ስላለበት ነው እንጂ ለሁለቱም ፍቅር አለው። ያን ነገር ታረጊ ጥሩ ነው ብዬ አስባለሁ። ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ አድርጉ። ለዚህ ቤት አዲስ የሆናችሁ እና ሩታ ደግሞ አምሮብሻል ምናምን ሁሌ ነው የምልሽ፣ ግን ያው ይበልጥ አሁን ዛሬ አምሮብሻል ምናምን እና